ጤና ይስጥልን ውድ ተመልካቾቻችን፣ ዛሬ የትናቸው በሚል ዝግጅት እንግዳችን ቄስ የማኑ ተሜት ይሆናሉ። ቄስ የማኑ የሚኖሩት ሉድ ከተማ ነው። ጤና ይስጥልኝ ቄስ የማኑ። እግዚአብሔር ይመስገን ነው። ከቤት ስላስተናገዱን ከልብ አመሰግናለሁ። እሺ እኔም ከልብ አመሰግናለሁ። መጣችሁ ከቤቴ ድረስ የኔ መሰለ ጥዑም ቃል ልትጠይቁ በመምጣታችሁ በጣም ደስ ብሎኛል። እንግዲህ ሶስት እንግዲያው ስለ ተወልዶ እንዴት ነው እንዳደጉ ምን ያደርጉ እንደነበር ከዚህም እንዴት እንደመጡ ምንም እንደሚሰሩ እስቲ እንደው ያጫውቱን። የት ነው የተወለዱት? የተወለድኩኝ ወለቃ ከተባለው ሀገር ነው። ከአባቴ ከባሮክ ተሜት ከቄስ ተሜት ባሮክ፣ ከእናቴ ከወይዘሮ በየኑ ዘነቡ በ1923 ዓመተ ምህረት ወለቃ ተወለድኩኝ። ወለቃ የት ላይ ነው ያለ? ወለቃ የዞር ጎንደር አጠገብ ነው። አዎ ጎንደር አጠገብ ነው። እዚያ ተወለድኩኝና ከዚያ ተወልጄ እናቴ ከአባቴ 3 ልጆች እንደወለደች ያው ሀለዋት የሚባል በሽታ ጭስ ጋር የማይስማማ በጣም አስቸጋሪ ሆነ ስለያዛት ጭስ ጋር የማይስማማ ሆነ። ሀላሁና ብልሃቱ ሌላ ለብቻ ሆነ አይነቱ። ስለዚህ ሳትወድ እያለቀሰች በግዴታ ቤተሰቡ እየተላቀሱ ተፋቱ። 3ታችን ወልደው አሁን ከዚያ እሷም ወደ አባልጦኔስ ወደ ወላጆቿ ሄዳ ተቀመጠች። እኛም አባታችን ከመሞቱ በፊት ትልቅ እህቴን ድሯል። አንድ ዓለም አይቶ ነው የሞተ። ትልቅ እህቴን የኔን ትልቅ እህቴ መጀመሪያዊቱን ልጁን ዓለሚቱ እያለ እሷን ከበአላዛር ልጅ ውጨና አላዛር ከተባለው ጋር ተዳድረዋል። የእሷን ዓለም አይቷል፣ ድሮ ኩሏል። ከዛ በኋላ እሷን በተዳውረ ጠንታ ያው ተቀመጠች የቤቷ ተዳሯ። እኔ ግን እናቴ ልውሰድ ብትል ሄዳን ወደ አይሆንም አባቴ ሞተ፣ የልጃችን ምትክ ነው እንጂ አንሰደውም በማለት አባባሩክና ሙሄ እንኳየውሽ እኔን አልሰደኛሉ። እሚቶች ማለት ነው እሚቶች? አዎ አልሰደኛሉ። ከዚያው አደኩኝ በክብካብ በጥሩ ሁኔታ። ምን እየሰሩ አደጉ? ምን ያደርጉ ነበር በልጅነቱ? እንግዲህ ወደፊት ገና ልጅ ካለው ከብቶችን ምናምን እንደዚህ ከብቶች ነበሯቸው እንደዚህ አንጠብቅ ነበር። ኋላ ግን ደግሞ ወደ ትምህርት እሳቸው አባ ሚታዬ ከእሳቸው ሁኜ ትምህርቱን ጧትና ማታ እንግዲህ ተባረክ እግዚአብሔር ብሎ ይሄን ጸሎቱን ትምህርት ብዙውን አስተማሩኝ። እዚያው ሲጸልዩም እዚያው አብሬ አጎኛቸው ተኝቼ እየሰማሁ ብዙውን ትምህርት እሳቸው ተማርኩኝ። የሃይማኖት ነው ሃይማኖት የወሬትን ትምህርት አሁን እሳቸው እንግዲህ እያረጁ ሲሄዱ ወደፊትም 40 ዓመት መንነው የተመለሱበት አመር ነው የወለዷቸው ልጆቻቸው። አሁን እንግዲህ ወደ ሀገሬ ትውልድ ሀገሬ ባላንገብ ነውና ወደ ባላንገብ አዘዞ በታች ወስዳቸው ቀበሬ ሲሉ ልጆችን ሰብስበው ያው ነገሯቸው። ልጆቹ በአባታቸው ንዛዜ መሰረት ወለቃ ለቀው አደርጃ ከሚባል ሀገር ተቀመጡ። እኔም አብሬ ከዚያው ሚቶቼ ጋር አብሬ እነሱም ህጉኛቸው ሳይለቁኝ በጥሩ ሁኔታ ከብክበው እንዲች አድርገው ልጆቻቸው ይልቅ እኔን ይወዱኝ ነበር በጣም እንዲያርጓ አሳደጉኝ። ኋላ እሳቸው ሚታዬ ወንዱ በ1930 ዓመተ ምህረት ከዚህ ዓለም ተለዩ፣ ሞቱ፣ ባላንገብ ተቀበሩ። ከሴት ሚታዬ ጋር አደኩኝ። በስንት ዓመታቸው ነው የሞቱ? በ115 ዓመታቸው ሞቱ፣ ባላንገብ ተቀበሩ። ከዚያ በኋላ በ1932 ዓመተ ምህረት ወደ አደርጃ ለቀው ይሄ ጣሊያን ሊለቅ ኃይለ ሥላሴ ሊመጡ ጦርነቱ በጣም ይፋፋም ነበር። በዚያን ጊዜ ጥግ ቦዛ እንያድ በማለት ሀገሩ በሙሉ ውዛባ ከሚባል ሀገር መሰረተ። እኛ ሰዎችም ሄደው ሰራምኔ ከምትባል ቦታ ውዛባ ተቀመጡ። እኔ ማብሬ ሚቶች ጋር ተቀመጥኩኝ። ከዚያ አደኩኝ እየተማርኩ ያጎቶች አስተማሩኝ አክለው ከሜታው ጋር ነው አሜታዬ ጋር እኮ አጎቶች አንደኛ ቄስ ብርሃን፣ ሁለተኛ ቄስ ጸጋው፣ ሶስተኛ ቄስ ተስፋሁን። እነዚህ ያው ሌት ተቀን ይጸልያሉ። አብሬ ከነሱ ጋር ደግሞ ተማርኩኝ። አስተማሩኝ ጥሩ አድርገው። በኋላ ለአካለ መጠን ደረስኩኝ። የምትስማማኝ ሴት ፈልገው
እነሱ እቺ ናት ብለው ሰው ፈልገው ወገራ ደሯ ከተባለው ቦታ የመሐሪ ዮሴፍ ልጅ አጭተው አጋቡን። እዚያ ተቀመጥኩኝ ሰራምኒ። አሁን የሁላ ካለፈ በኋላ በ1948 84 ነው መሰል በሱ ገደማ አባይሆና ከእስራኤል ሀገር ትምህርት ይዘው መጡ። የኢትዮጵያ ቤተ እስራኤል እንዲማር የሚል ይዘው መጡ። ከዚያ ላይ አምቦበር ነው መርካዙ። ከዚያ ላይ ትልቅ ጉባኤ ሆነ። ሽማግሌው ተሰበሰበ፣ ካህናቱ ተሰበሰበ። እንዴት ታረጓሉ አባይሆናውያን ያመጡትን? እሺ በየገጠሩ የኢትዮጵያ ሰው እንዲማር ይኸው የእስራኤል መንግስት ፈቅዷል፣ ባጀት ሰዷል አሉ። በሉ ቦታና መምህር መረጡ ተባለ። ቦታና መምህር ሲመረጥ አሁን መምህር ቀረበ። ፈተና ነበር በመጠኑ የፊደል ሰራዊትን ለማስተማር። እኔም ቀርቤ ተፈተንኩኝ። ፈተናውን አለፍኩኝ። ከወገራ አውራጃ ደሩሃ ከሚባል ሀገር ሄጄ እንዳስተምር ተሰጠሁኝ። ከዚያ ሄጄ ሳስተምር ስንት ዓመት አስተማሩ? 2 ዓመት እንዳስተማርኩኝ አባይሆና በጽድቅ ያስጠራቸው። ደሞዝ በእስራኤል መንግስት የመንግስቱ ክብር ለዚያ ትውሏልና ደሞዝ የለም አቋርጦ አሉ። ሌላ ሁላ ወደ ቤቱ ሲሄድ እኔ ግን አልሄድም ብዬ ያስተማርኳቸው ልጆች ይተጓጎላሉ፣ ስም አልባ ቀራለሁ በማለት እስከ 6 ሰዓት እያስተማርኩ ከ6 ሰዓት በኋላ የግል ስራዬን እየሰራሁ እኛ ልጆች ማስተማር ጀመርኩኝ። እዚህ 1 ዓመት ዘንበለ ደሞዝ። የግል ስራ ምን ነው? ግብርና ነው። እዛ እሰራለሁ። እርሻም ደግሞ የሚያርሱት ተቀብዬ ጥቂት እየለመንኩም እያልኩም ይሰጡኛል። በዚያው አካባቢ የነበሩ ሰዎች በጣም ጥሩሽ ናቸው። እና አባ ታረቀኝ እና አባ ንጋቱ እና አባ ዮሴፍ አማቼ ናቸው። እነሱ ደግሞ በጭልፎ ወንዝም ባላምባራስ ተዳህ ጉራሬ እነ ታታው ቤታ ክርስቲያናት በዚያም ድጋፉ በጣም መጠን በላይ ሆነልኝ። በጣም አገሬን ለመርሳት ቻልኩኝ። ምን ነበር ቢያስተምሩ? ፊደል ሰራዊት አስጨርሼ ወደ ንባብ ወደ መጻፍ፣ ሁለተኛ የዕብራይስጥ ፊደል አስጨርሼ ደግሞ ያን ዕብራይስጡን በመጻፍና 4ቱን መደብ ሂሳብ። የዕብራይስጥ ቋንቋ ሰው የተማሩ ዕብራይስጥ ቋንቋ የዕብራይስጥ ቋንቋ የተማርኩትማ ቀደም ሲል አባ ጎባው የሚባሉ አንድ ጥሩ አስተማሪ ነበሩ። በየቦታው እየሄዱ የሚያስተምሩ ካደርጃም ሆነ ከዚያ ጀምሬ ቆጠርኩኝ የዕብራይስጥን ፊደል። ከዚያ ጀምሬ ቆጥሬ ኋላም እዚህኛ አባባሉ ቤትም ዶክተር ፋይቶሎች እየተመላለሰ መጽሐፉንም ሁሉንም ይሰጥ ነበረ። ዕብራይስጡ ከዚያ መንደራችን ገባ በጥሩ ሁኔታ ስለገባ በልጅነት ያን እያነሳው ተማርኩኝ። ወደ አምቦበርም ደግሞ ግራማች ባዩ መጥቶ ደግሞ ማስተማር ጀመረ። እዚያው ደግሞ ሂጄ ገብቼ ዕብራይስጥንም አማርኛውን 4ቱ መደብ ይሄን ያስተምር ነበር። እዚያም እየተማርኩኝ ከዚያም ለቃቀምኩኝ። ደሩሃ እንግዲህ 2 ዓመት ከቆዩ በኋላ የት ሄዱ? ስራው ተመለሰና እዚያው እንዳስተምር 2 ዓመት በኋላ እዚያው ተወሰነ። እዚያው ደግሞ አሁን ትልቅ ጸሎት ቤት ትምህርት ቤት ተሰራና ከዚያው ማስተማር ጀመርኩኝ። ሌላ ተጨማሪም ሰጠኝ። እንዲያርጄ ሳስተምር ሳለ ከዚህ መሃል ሌብ ጀርሾን የሚባል የወርትን ድርጅት ተሰጥቶ መጣ። ደግሞ እሱ ኃላፊ ሆኖ እሱ ሲመጣ አየ መዝገቡን አየ። በመቶ የሚቆጠር ሰራተኛ ሆነ። በመምህርም በምንም ገብቷል። ብዙ ነው። ያላየና በሉ ይሄን መቀበል በኮርስ ፈትኜ ነው። ይሄ ሰውዬ ፈረንጅ ነው። አዎ ፈትኜ በኮርስ ያለፈውን ነው እንጂ ይሄን ሁላ ተቀብዬ እኔ ለዚህ ሁላ ደሞዝ ምከፍልና ወይም ብቁ ትምህርት የሌለውን ይሄን ሁላ ሲል አዋጅ አወጀ። ወርት ሰራተኛ ሁላ ቀርቦ አምቦበር ላይ ፈተና ተሰጠው። የሚያልፍ ማለፈ፣ የሚወድቅ ወደቀ። እኔ ግን እንዳጋጣሚ የዛን ቀን ከደሯ ሆኜ አሞኝ ነበረ። ሲያመኝ መጥቼ እናቴ ቤት አባ አንጦንስ ተኝቻለሁ። ቆረባ የሚባል በዚህ አውጥቼ አሁን መሆኑ ቀረ ሲባል ፈርቶ ነው የቀረ። ፈተናውን አላልፍም ብሎ ተባለ። አሁን የኔ የሆኑ ሰዎች አይፈራም የለም የሆነው አለ ታሟል ተብሎ ነው ብለው ይሄንን መለሱና በኋላ መተዋዩኝ። መታመሜን ተመልሰው ሄዱ። በጎ ሆንኩኝ። ወደ ስራ ሄድኩኝ። ደሩሃ ወዲያውኑ በተሳስ ወርህ ደብዳቤ መጣልኝ እና ፈተናውን አልወሰድክም ለሌላ ሁላ ተብዬ ሄድኩኝ። አምቦበር ገባሁኝ። ፈተና 4 መምህራኖች ቆሙ እየተራ አንዱ ሂሳብ፣ አንዱ ዕብራይስጥ፣ አንዱ አማርኛ፣ አንዱ እንደዚህ አድርገው
4 መምህሮች መጥተው ቆሙ። በየተራ ገቡ። ያን ሁላ እንግዲህ አንዳንድ ጊዜም ጥሩ ነው ገስጾ መናገርና ማለት አባዩና ለፈተና ያላለፈው ነው ወይለት አዝናለሁ እያሉ ወደፊት ቀደም ነገሩና እንግዲህ ያኔ ሰውዬ ብዬ ተጠንቅቄ የት ገብቼ ከረምኩ መሰረተ ትምህርት ጎንደር ስማር ከርሜ አማርኛን በጥሩ ሁኔታ ተማርኩ፣ ድርሰትን ምናምን። አሁን በፈተናው ጊዜ በዕብራይስጡም በሂሳቡም ወደ ተወሰነው ሳልደርስ ቀረሁኝ። ሁሉም ሳልደርስ ቀረሁ። አማርኛ ጸሐፊ መጣ፣ ያውም ዳዊት ዮሴፍ ነው። እዚያ 3 እዚህ ድረስ ጻፈው። ያንን ቢያውስ ማር የከረምኩት ችግር የለም ሁሉን አነሳው። ደግነቱ ያን አበዳድሩ ለሶስቱ ትምህርት ሁላ መሻሽሉ አልፋን ተባልኩኝ። ስንት ዓመት ሰሩ በዚህ? እንግዲህ ከዚያ ያን አለፍኩኝና ለጀርሾን ለቢ ጎንደር ነው ያን ውጤቱን አስይዘው ሰደዱኝ። ሂጄ አሳየሁት። ደስታ ሞተ እና በል መልካም ነው ብለን ተሪም ጠየቀኝ። ተሪውንም ያለፍኩኝ እንደሆነ አንድ ማን ብዬ እሱ የ3 ወር ደሞዝ ሰጥቶ የቀና በሌንም ሰጥቶ ሂደህ ስራ ብሎ እንግዲህ በግንቦት ወር በሚቀጥለው አመት ኮርስ ትገባለህ ብሎ በደስታ አሰናበተኝ። ሂጄ ደርሃ ሳስተምር ቆየሁ። ኋላ የኮርሱ ጊዜ ተመደበ። በኮርሱ ጊዜ መጣና 4 ወር ተማርን። ኮርስ አምቦር ላይ 4 ወር ተምሬ በኋላ በማብቂያው ጊዜ ምን መጣ ከመምህሩ ገንዘብ ሌላ ባጀቱ በጣም ብዙ ባጀት መጣ ለህብረተሰቡ ለግበሬው ክፍል የሚሰጥ መጣ። እዚህ ላይ ሰው ምረጡ ተባለ። ሰው ምረጡ፣ ደህና ሰው መንፈሳዊ የሆነ ሰው ምረጡ ተለበሉ እዚህ ተባለ። ተመረጡ ሌሎች። እኔም እዚያ ተመረጥኩ። ደግሞ ሆኖ ትምህርቱ ቀረ፣ ማስተማሩ ቀረና በዚያ ተመረጥኩ። በዚያ ተመርጬ በዚያ በወገራም በደንቢያም እየተዘዋወርኩ ደጀን ያሮን ነው ኃላፊ ሆነ እሱ ጋር ሆነን ሌሎችም አሉ 9 ሆናለን። በየቦታው እናቶ ወቢ አካሌም ነበሩ። በየቦታው ተመዳድበን ስንሰራ ምንድነው ምሰሩ እንደምታረሙ ምንሰራው እንግዲህ እንሄዳለን። መንደሩ ዝርዝር ለመዘርዘር ከሆነ እንሄድና ቀጥረን እንሄዳ ይሄን ቀን መጣለን ብለን እንቀጥራለን። ሶታ ሶፍ ይቆየናል። በሊቀ መንበሩ በግበሬው ሊቀ መንበር ክርስቲያን ነው። በእውነቱ እንደ መሐላም እንደ ቃል ኪዳን ያለ ነው። በእውነት እንዲሰሩ ያን ቃል አግብተን ቀን ይቀጥሩናል። በቀነ ቀጠሮ ቀን ሄደን በግበሬው አማካይነት ያን ገንዘብ እንሰጣለን። ያ ገንዘብ ምን ሊሆን ነው? ምንድነው የሚያደርጉት? በሬ ለልሉ በሬ ገዝቶ ያርሳል። ድሃ ለሆነ ደግሞ አሁንም ንግድም ምንም እያደረገ ደግሞ እያታረፈ ያን ደግሞ እንዲበላ እንዲጠጣ እንዲጠቀም ያደርጋል። ችግሩ እንዲወጣ ያደርጋል። ገንዘቡ የሚልከው የእስራኤል መንግስት ነው ማለት ነው? እስራኤል መንግስት ነው እዚህ እንጂ የሚላክ። አሁን ይሄን ገንዘብ ከውጭ ሀገር የመጣ ገንዘብ ተከፋፍሎ የኢትዮጵያ መንግስት ዝም ብሎ ነበር? አይቃወምም? አልተቃወመም። እንግዲህ የማይቃወሙ ምክንያቱ እኛ በግበሬ ማህበር ነው የምንሰራው። ልዩነት ብናደርግማ ይቃወሙና ነበር። የግበሬ ማህበሩን የክርስቲያኑን እሱን እንጠራና እነሱ ደግሞ እንግዲህ ደግሞ ለህብረተሰቡ ችግር እንዳይመጣ ስንል እነሱ ደግሞ አሁንም በጣም ድሃ የሆኑትን 100 ሰው 1-5 ሰዎች እናስገባለን። ክርስቲያኖች ማለት ነው። አዎ እንዲያያርግን ያ ምንድነው ለነሱ ጥል እንዳይመጣ በሚል እንዲያያርግን በዚህ አይነት ነው ስንሰራ ነበር። በዚህ አይነት ጥል ማልመጣ ነበር። እና ብዙ አመት ሰሩ በዚህ አይነት እንግዲህ ብዙ አመት ሰራሁ። 2 አመት የበለጠ። እዚህ ላይ የፋሲካ ቂጣ መጣ። ደርጉ የኛን ሰው በጣም አተኩሮ ያይ ነበር። ወደ ሱዳን አርገው ከኢትዮጵያ ወደ ሱዳን። አዎ በዚህ አይነት ከፍተኛ ተቃውሞ ነበር ሻለቃ መላኩ ለኢትዮጵያ መንግስት። አሁን በዚህ አይነት ብዙ ቀውጤ ነበር። በዚያ ላይ ይሄ ፋሲካ ቂጣ ይመጣና አሁን ደጀኔ አሮን ማህሪ ተስፋዬ ናቸው የነበሩ ዋኖች። ሌላ ሁላ እየከዳ ሄዷል። እነሱም ይሄ ነገሩ ሲበዛባቸው ሻለቃ መላኩ ሊገላቸው ሲሉ ከድተው ሄዱ። ማህሪ ሮየል ተወካይ ሆነ። በሱ አማካይነት ያን ቂጣ 2 ሳምንት ሄጄ ፕሮግራም አውጥቼ ወገራ የት ላይ እንዲቆየ ሰው ከወለቃ ኮሰየ፣ አምባ ጊዮርጊስ፣ ገደብዬ፣ ዳራ፣ ዳባት፣ ኮስወንዝ እስከ ደባርቅ ድረስ ያን የፋሲካ ቂጣ ያን እየቆየ መኪናው መንገድ እየቆየ እንዲቀበለን አደረጋቸው። ይሄን ፕሮግራም 2 ሳምንት ይሄን አወጥተን
ጭነን ሄድና ጀመርና ያን እየሰጠነ በጉልቶች በዚህ በወለቃ ጀምረን ኮሰየን አድርገን አንድ ቀን ስንውለን ሀኩሌታው ስንመሸብና በሁለተኛው ሂደን ደባርቅ ላይ ስንደርስ አረ ቂጣ የሚቂጣ ነው መንግስት ያላወቀው ነገር ተብሎ ለሱዳን ኮብላይ ሊሰጡ ነው እነዚህ ሰዎች ተብለን በጠቋሚ ተያዝን ታፈስና ቂጣውም ተወረሰ አዎ የኢትዮጵያ ፖሊስ ወዲያው መጥቶ ያዘና እኛ እስር ቤት ገባን ስንት ነበራችሁ ተያዛችሁ 8 እስር ቤት ገባችሁ አዎ እስር ቤት ገብረ ሕይወት የሚባል ኃይለኛ ዳኛ ነበር በየቀኑ ሰው 5 እና 10 ሰው የሚገል እዚያ እስር ቤት ሄደን ተከተትን እና ያኔ ምን ተሰማችሁ ያኔ ያው እንግዲህ ሞት ነው አለ ሞት ነው እንግዲህ ምን አለ ብለን ያው በመሞት ቆረጥነ ተስፋ ቆረጥነ መቼም ይሄ ሰውዬ እያየነ ነው ሀገባለ ደግሞ 2 ወር ይሆናል እዚህ መቱን ይቀመጣል 1 4 5 ሰው ይጠራል ባለ ይቀራል አይመለስም እየገደላቸው ደግሞ የሚገርፈው ደግሞ ወስዶ ገርፎ ደግሞ እዚያ ላይ እንከባል እንደ ጫቅላ ልጅ ያለቅሳል እንዴ ያርገ ያን ሁላ እናያለን ታምር ነው አሁን የኛው መቼ ይደርስ ይያለ ነፍሳችን ይወጣል ስንል አሁን ይሄ ጃንግሎድ የሚባል ሰውዬ እሱ ነው ኃላፊያችን የነበር ዛሬም አለ ኢየሩሳሌም ጃንግሎድ አዎ ማሪ ሮቤል ጋር እሱ ከአዲስ አበባ በመደወል እዚህ ጠቅላይ ግዛት በመደወል ምን ያልደወለው ቦታ የለም እንቅልፍ ማልተኛ እህል ማልቀመሰ 2 ወር የሚሆን እንዴት በፈቃድ በመንግስት ተፈቅዶ የገባውን ድርጅት እንዲያርገው ሰዎቻችን እንዲያርገው ያስራል እንዴት ያለ ኃይለኛ ሰው ነው በመሃል ሲታገል ኋላ ብሎ 2 ወር እንደሆነ አንድ ቀን ወደ ማታ ቀዳሚ ማታ እናንተ ቤተ እስራኤሎች እያለ አንድ ዘበኛ እየሮጠ መጣ አበቃላችሁ አሉና ጤና ይስጥልን ውድ ተመልካቾቻችን ዛሬ የት ናቸው በተሰኘ ክፍለ ጊዜ የምናስተናግደው ወይዘሮ ኤንባል ረዲ ናቸው። ጤና ይስጥልኝ ወይዘሮ ኤንባል። ጤና ይስጥልኝ አቶ ራካም እንደምን አለው? መጀመሪያ እዚህ ቤት ወስላ አስተናገዱን ክለብ አመሰግናለሁ። ይሄው ታሪኮን የተወልደው እንዴት እንዳደጉ እስቲ ያጫውቱ። እኔ የተወለድኩት ጠዳ ነው። ጠዳ ከተማ ብዙ ቤተ እስራኤል በነበሩበት አካባቢ ነው ተወልጄ ያደግኩት። ከዛ አንደኛ ደረጃ ትምህርት ቤት የኦርቶ ትምህርት ቤት ነበር የቤተ እስራኤሎች ከዛ ነው የተማርኩት። ያስተማሩኝም ከዚህ ድሮ መጥተው ተምረው የሄዱ አቶ ጋዳል ያየልኝ እና አቶ አቄባ ብርሃኑ የሚባሉ ነው ያስተማሩኝ መጀመሪያ ትምህርት። ድሮ ከፋርማቲያ ተምረው ተመለሰው? ያንን ስጨርስ እኔ የተማርኩት አዘዞ ነው። አዘዞ 10ኛ ክፍል ተማርኩ። ከዛ ጎንደር ጨረስኩ። ከዛ የኦርት ፕሮጀክት ነበረ የእጅ ስራና የተለያየ የእጅ ስራና አንዳንድ ነገሮች ስንማር ነበር ሲያስተምሩን ነበረ። እንትኑን ለመጠበቅ ያለ አይደል ያለውን ከህብረተሰቡ ጋር ከቤተ እስራኤሎች ያለውን ግንኙነት ለመጠበቅ ሲባል ፕሮጀክት ነበረ በኦርት። ከዛ ሲያስተምሩን ምንድነው ፕሮጀክቱ? የሹራብ ስራ ማሽን ስራ አንዳንድ የእጅ ስራ የእንጨት ስራውን ለወንዶች የተለያየ የእጅ ስራ ነበር። ሸክላ ጥልፍ መሳሰለ ነበር ከያን ነበር እና የሹራብ ስራ አለ አይደለ በማሽን የሚሰሩ የሹራብ ስራ ነበር። ያንን እየተማርን ስንሰራ ነበር። እንደገና አንዳንድ የኪስ ገንዘብ የሚሰጡን ነበር። በዛ ባንድ ላይ ያለን ህዝቡ እየፈረሰ ወደዚህ ወደ ሱዳን በመሄድ ጊዜ ነበረ ያን ኦርትም ተዘጋ። ወጣቶች ባንድ ላይ በመሆን እየተማከርን አሁን እንሂድ ዛሬ እንሂድ ያው የነበረው ጊዜ ደርግ ጊዜ ስለነበረ ብዙ ወጣቶች የኛ ጓደኞች ሲታሰሩና ሲገደሉ ስለነበረ ከዛ ለመውጣት ብለን ብዙ ሰው እየተደራጀ ሲጠፋ ነበረ።
እኔ በዛን ሰዓት ትምህርት ከጨረስኩ በኋላ አንድ ልጅ ወልጄ ነበር። በዛን ሰዓት ወጣቶች የኔ ጓደኞች የነበሩት ሲሄዱ እኔ ከትልቆች ሰዎች ጋር ነው ወደ ሱዳን የወጣሁት። አሁን እንግዲህ ወደ ቤተሰብ ለመልሰውትና ቤተሰብ አባቱ የከተማ ሰውዬ ናቸው? ገበሬ ናቸው? ምን ነበር ስራቸው? አባቴ ገበሬ ነበረ። በዛው በከተማ ውስጥ በነበረው በገጠሩም ከዛ የነበሩት ይሁዲዎች በጣም ተሳትፎ ያደርጉ ነበረ። ሊቀመንበር እንደገና የጎበዝ አለቃ በሚባለው በአንድ ላይ ሆነው ሲሰሩ ነበረ እና አባቴ በጣም ታዋቂ ነበሩ። አቶ መኳንንት ረዴ ይባላሉ። መኳንንት ረዴ? አዎ፣ በጣም የታወቁ በህብረተሰቡ ላይ ተወዳጅ ያላቸው ተወዳጅ የሆኑ ወላጆች ነበሩኝ። እነሱም ሲያሳድጉን ያው ትምህርት በጣም ጠቃሚ መሆኑን በመረዳት ከኔ በላይ ያሉትም የነበሩትም ትልቅ ወንድሜም ነበረ ባዘዘው መኳንንት የሚባል እሱንም እስከ 12 አስተምረው መጨረሻ ላይ በደርግ በነበረው እንትን ሞቷል። ከዛ ከኔ በላይ የነበረም እንደዚህ ሁሉም የትምህርትን ጥቅም በማወቅ ወላጆቼ በግብርና እየሰሩ እናቴም በሸክላ እየሰራች እኛን ጥሩ አድርገው በጥሩ ሁኔታና ቤተሰብ ህብረተሰብ በወዳድነት ሁኔታ ለሰው በመርዳት ሁኔታ ጥሩ አድርገው አስተምረውን ነበረ። ቤተሰብ ስንት ናቸው? ልጆች ስንት ናቸው? እርስዎ የት ላይ ነዎት? መጀመሪያ መጨረሻ መሀከል ላይ? እኔ መሀከል ላይ ነኝ። ከኔ በላይ 4 ነበሩ። በአሁኑ ሰዓት 3 ሞተዋል። እኔ አንድ ታለች ከኔ በላይ ትልቅ ናት። የልጅ ልጆች ሁላ ያሏት ትልቅ ቤተሰብ ሆናለች። ከኔ በታች 2 አሉ፣ አንድ ወንድ አንድ ሴት። እና እስቲ እንግዲህ አሁን የትምህርት ቤቱን ባስመለከተ የትምህርት ቤት ሁኔታ ገረቤት ገጠር ነው ተወልዳችሁ፣ በርከት ያሉ ልጆችም አሉ። እናት አባት ገበሬ፣ እናትም የተለያዩ ሙያዎችን እየሰሩ ትምህርት ቤት ሲኬድ እንደዚህ ሀገር ሳንድዊች ይዘው እንዲያው ሁሉ ነገር ሻንጣው ተዘጋጅቶ ነው ወይስ እንዴት ነበር? ከቤት ወደ ትምህርት ቤት የምትሄዱት? ከዛ የነበረው ትምህርትና ከዚህ ያለው ሂደት በጣም የተለያየ ተራራቀ ነው። ከዛ በምንወጣበት ጊዜ የገጠር ልጆች አንድ ደብተር ለ3 እንትን እያደረግን ያው ትንሽ ሳለነ ማለት ነው። ከዛ እየተለቅነ ስንሄድና 2ኛ ደረጃ ምናምን ስንደርስ ያው ግዴታ ስለሆነ ለእያንዳንዱ ትምህርት አይነት አንዳንድ ደብተር እንይዛለን። ሆኖም ያው በችግር ላይ ነው የተማርነው ማለት እችላለሁ። ምግብ በደንብ አናገኝም። የስንት ሰዓት ከጸዳን ስቶስ ታዘዞ ጧት እየተመላለስን በእግራችን የ2 ሰዓት መንገድ ነው ስንማር ነበር። ያም ሆኖም እንደዛ ሆነን እየተማርነ ያለንፍ የትምህርት ፍቅርና የትምህርት ጉጉት በጣም የሚገረም ነው የነበረው። ከዚህ ሀገር ሁሉ ተዘጋጅቶልህ ምን ብለህ የትምህርቱ ሁኔታ ያው ወላጅም ህብረተሰቡም እየተጨነቀላቸው በደንብ የማይማሩ አሉ። የመማር ጥቅሙ ምን እንደሆነ እንዴት አወቃችሁ? ትምህርት ጨርሱ ተማርነው ወይም ትምህርት ጨርሰናል፣ ስራ እናገኛለን፣ ቤተሰብ ማስተዳደር እንችላለን በምናገኘው ደሞዝ ብላችሁ እንዴት አመናችሁ? በኢትዮጵያ እንግዲህ አንድ ቤተሰብ የልጁ ይማር ብሎ ሲወስን ለወደፊቱ ስራ ይዞ እኛንም ይረዳናል። እንደገና እድል አጋጥሞትም ወደ ውጭ ሀገር ቢሄድ ትንሽ እድገት እኛንም ያገኘናል፣ እሱም ጥሩ እድገት ያገኛል፣ ስራ ይይዛል፣ ትልቅ ሰው ይሆናል በማለት ነው። ያንንን ተስፋ ስለሚጥሉብን እኛም ያንን ተስፋ ለመወጣት ቆንጆ ሆነን ተምረን ያው የኢኮኖሚ ችግር ቢኖርንም ያንን ተቆጣጥረን ትምህርታችን እንጨርስ ነበር። ውድድር ነበር እኛ በእኛ በተለይ ትዝ ይለኛል በገጠር የቤት ስራ ተሰጥቶን ስንሄድ መብራትም አናገኘው ነበር። መብራት አልነበረም። በላምባ እንትን ካጠገባችን አድርገን በኩራዝ አብርተን ሌሊት ሰው ተተኛ በኋላ ቁጭ ብለን አንብበን ነው ፈተና የምንፈተነው ነበር። እንደዚህ አይነት አጋጣሚ ሰፊ የሆነ አጋጣሚ አልነበረንም።
በቀንም ትምህርት ጨርሰን ወደ ቤት ስንሄድ ወላጆቻችን የጉልበት ስራ ብዙ ስላለ ወላጆቻችን የምንረዳ ነበር እና በልጆች ያለው ኃላፊነት ብዙ ኃላፊነት ነበረን። ስለዚህ ወላጆቻችንም የሚጠብቁብንንም ለመወጣት ስንል እኛ በደንብ ተምረን ከትልቅ ደረጃ ለመድረስ ብዙ ግፊት ነበረ። ቀድሜ የጠቆሙት አስገራሚ ነገር አለ። ከጠዳ ከእናንተ ሀገር ተነስተን አዘዞ የሚባል ከተማ እንማር ነበር። በእግራችን እየሄድን ነው አሉ። 2 ሰዓት ተጉዘን ብለዋል። አንድ አቅጣጫ 2 ሰዓት ተመለሳችሁ 2 ሰዓት ለመማሪያ ጊዜ አላችሁ? አዎ ጠዋት ነው የምንነሳው። ማለት ቀደም ብለን እንነሳለን። ትምህርት ሳይጀመር በ8 ሰዓት ትምህርት ቤት እንደርሳለን። ከዛ ጨርሰን ወደ ማታ ያው ወደ ቤታችን እንሄዳለን። ያው እንደዚህ እየተዝናና እየሳቅን እየተሯሯጥን ነው። በጣም ደስ ባለው ፍቅር በተሞላበት ሁኔታ በአንድ ላይ ግሩፕ ሆነን ነው የምንሄደው እና ምንም አይታወቀንም ነበር። እንግዲህ ተማሩ። ከዚያ በኋላ ትምህርቱን ጨርሰው ወልደው ስራም በመጠኑ ይዘው ከዚያ ወደ ሱዳን ለመሄድ ምክክር ጀመረን ነበር ያሉ ቀደም ብለው። እንዴት ነበር የዚያስ? እኔ በኢትዮጵያ በነበርኩበት ሰዓት ትምህርት ስራ አልያዝኩም። ስራ አልነበረኝም። ያው ትምህርቱ እንደጨረስኩኝ ወደዚህ ሀገር መጣሁኝ ማለት ነው። የወርቱ ስራ አይደለም? የወርቱ ያው ለትምህርት ብለው ነው። ለትምህርትና አንዳንዴ የበጎ እርዳታ ለማድረግ ከእስራኤል ጋር ያለንን ግንኙነት ለማጠናከር ተብሎ የተደረጀ ይመስለኛል። እንግዲህ በዛን ሰዓት እኔ ዓላማውን ባላውቀውም ልጅ እያለሁ ዋናው ዓላማ ይሄ ነው እና ያነ ደሞዝ አይደለም፣ ለእርዳታ የኪስ ገንዘብ ነበር የሚሰጠን። ያኔ የሚሰራው የሚመረተው ነገር ለገበያ ይቀርባል። ያው ለድርጅቱ ነው ገቢ የሚሆነው። ያንን ያህል ደሞዝ አይደለም። የሱዳኑ ዝግጅትና መንገድ ዝግጅትና ጉዞው ምን ይመስል ነበር? ዋው ይሄንን ለማውራት 2 ቀን ያስፈልገናል። ግን ባጭሩ እኔ ለመናገር የምፈልገው ከቤታችን ስንወጣ እንግዲህ በየሌሊቱ ያለው የአገሩ መንግስትና ህብረተሰቡ እንዲያውቅብን በማለት እንግዲህ በድብቅ ነው የምንወያየው። ያንን ነገር ነገ እንሄድ የሚባለው እና ያን ያህል ግልጽ የሆነ ነገር አልነበረም። የቱን ያህል መንገድ የትኛ ስንት ቀን እንደሚፈጅ ምን ነገር እንደሚያጋጥም ከመንገድ ምን አደጋ እንዳለ እንደሌለ የነገረን ሰው የለም። ያው ሰዎች የሚሸኙት ማለት ነው በጸጥታ መጥተው በሚስጥር እንደዚህ ልንወስዳችሁ መተናል በሚሉበት ጊዜ ያው ህዝቡ ሰው ይደራጅና በግሩፕ እየሆነ ይወጣል ማለት ነው። ከኔ በፊት ያው ወንድሜና ትንሾቼ ማለት ነው እህቴና ወንድሞቼ የእህቴ ልጆች ባንድ ላይ ሆነው የ12 ዓመት የ15 ዓመት ባንድ ላይ በመሆን ወጥተዋል። እኔ የመጣሁት ከቤተሰብ ጋር ነው። በዚህ አጋጣሚ ላመጣኝ ሰውም በጣም ምስጋናዬን አቀርባለሁ። አዳነ ብርሃኑ ይባላል። ዘመዴ ነው። እሱ ከቮ የቤተሰቦቹ ጋር ካንድ ላይ በመሆን እኔን ብቻን ሳይሆን ወደ 300 የሚሆን ህዝብ ኃላፊነት ወስዶ ያመጣ ሰው ነው። በዚህ አጋጣሚ በጣም አመሰግናለሁ። ቤተሰቦች የቅርብ ቤተሰቦች ወንድሞች እና የወንድም ልጆችም ወደ ሱዳን ሄደው ነበር ቀደም ብለዋል። እንግዲህ እናንተ ለመሄድም ተዘጋጃችሁ። እነሱ በሰላም የደረሱ ለመሆናቸው ወሬ ነበራችሁ? ምንም ነገር የለም። ደብዳቤም የለም፣ ስልክም የለም። ያው እነሱ ይሄዳሉ፣ መድረሳቸውን ማናውቅ፣ በመንገድ መሞታቸውን ማናውቅ። ያው ተስፋ የምናደርገው ምንድነው? ያው በእግዚአብሔር እርዳታ ከዛው ደርሰን እንገናኛለን። ያው መሸጋገሪያ ቦታ ነው። ከዛ እንገናኛለን። ከሆነም ሄደው ከሆነም ከእስራኤል እናገኛቸዋለን በማለት ነው እንግዲህ ተስፋ ያለን እንጂ ይድረሱ አይድረሱ ምንም አናውቅ። ስለዚህ ከወጣን በኋላ ስንሄድ አደጋውን ስናየው ያለውን የሙቀቱን የውሃውን ጥም ያለውን አደጋ ስናይ ያለ መድረሳቸውንም እየተጠራጠርን ነው የምንሄደው። እና ተጠራጠራችሁ፣ እናንተ ጉዞውን ቀጠላችሁ። የውሃ ጥምም ነበር፣ ረሃብም ነበር፣ መንገዱም ሩቅ ሆነ። ሱዳን ማለት ነው።
እንዴት ነበር? ልጅ ነበረኝ አሉ። አዎ እንዴት ናቸው? እኔ የወጣሁት ያው ልጅን አዝዬ ነው። ወላጆች እሱን ትተሽ ውጅና እኛ ስንመጣ ይዘነው እንመጣለን፣ አንቺ አንደኛ ወጣት ነሽ፣ ብቻሽን አይሆንልሽም ትተሽ ውጅ ብሎ እኔም በፍጹም ልጅን ጥዬ አልመጣም አልሄድም ብዬ ያው ልጅን በጀርባ ያዝዬ በአንቀልባ ማለት ነው የተጓዝኩት። አሁን የጉዞው ችግር እንደነበር ነው እንግዲህ የሚገልጹት። ግን የሚያስታውሱት ነገር መንገድ ላይ ያላችሁ ወይም ሱዳን የማይዘነጉት የማይረሱት ያጋጠሙት ነገር ምንድን ነው? ያጋጠመኝ ነገር በህይወት የማረሰው እንግዲህ ሁለት ነገሮች ነበሩ። አንዱ የሱዳንን የኢትዮጵያን ድንበር እልፍ ብለን ስንሄድ ቀማኞች አጋጠሙንና ህዝቡን ወደ ገደል ውስጥ ይዘውት ገቡና መንገዱን አስተው ማለት ነው ሌላ የሱዳን ወታደር መቶ እንዳይዛቸው ከዛ አስቀምጠውን ብዙዎች ናቸው። ሴቶችን ወጣቶችን ሴቶች ለብቻ አድርገው ህዝቡን ትልቁን ሰው ለብቻ አድርገው ሲያለያዩን እንግዲህ ይሰማ ነበር። ደግሞ ሴቶችን ይዘው ሄደው ያው በዛው ያኖራቸዋል። በቆላው ሚስት አድርገው ምን ብለው እንደፈለጉ ሰራተኛም ያደርጓቸዋል። በዛው አቅልጧቸው ይቀራሉ እየተባለ ሲወራ ስለነበር ከዛ ከህዝቡ ነጥለው ሲያስቀምጡና ወጣቶችን የተሰማኝ ስሜት ያኔ በጣም የሚያሳዝን ሁኔታ ላይ እንዳለነ ነው ያወቅኩትኝ። እንደዛ ብሎ ወደዛ የለየ ሲያስቀምጠን እንዳጋጣሚ አብሮና የመጣን አንድ ዘመዳችን ገንዘብ ከእንጂ ያጅልኝ ከልጁ አጠገንትን ካንቀልባው አርገሽ ያጅልኝ ብሎኝ ያንን ገንዘብ ይዤ አሁን ገንዘብ ይዘሻል አምጪ አንቺ ከተማ ይኖርሽ ነሽ አለባበስ ያስታውቃል እና ገንዘብ ብዙ ይዘሽ ነው የሚሆን አምጪ ሲለኝ አይኔ ጌታዬ ገንዘብ ይዤ አልመጣሁም ተማሪ ነኝ ምንም ገንዘብ የለኝም ከሰው ተጠግቼ ነው የመጣሁኝ ስለው ያለሽን አውጪ ሲለኝ ያለኝን ገንዘብ አውጥቼ ሰጠሁት። ገንዘብ ያነ ልጅ መስጠቱን አላስታወስኩም ነበር። አሁን ሌላ ገንዘብ የተገኘብሽ እንደሆነ ይሄ አንድ ጥይት እንደሚሆን ታውቂያለሽ እንደምትሞች በዚህ ጥይት ሲለኝ እንግዲህ ከሌለኝ እንዴት ብሎ ይገኝበትኛል ብዬ በልፈትሻት ሲለኝ ሲፈትሽ የሆነ ገንዘብ ያገኛል። አሁን ደነገጥኩ እኔም። እነሱ ጭካኔ ያለ የተሞላባቸው ሰዎች ናቸው እና አሁን በዚህ ጥይት ልበልሽ ብሎ እንደዚህ አርጎ ሲቃጣ ኧረ እኔ ያላየሁም ማን እንዳስቀመጠው አላውቅም ብዬ ለመንኩት ነበር። ቁጭ በይ ያለና ለብቻ ያስቀመጠኝ ከነዛ ሴቶች ጋር ማለት ነው ከወጣቶች ጋር። ከዛ ህዝቡን አንድ ትልቅ ሰው ነበሩ ይመስለኛል ወደ 70 ዓመት ይሆናቸዋል። ትልቅ ሰው ናቸው። ፈትሸው እንደዛ አድርገው ፈትሸው ገንዘብ ሲያጡባቸው እና እኛን ሰውዬ ትልቅ ሰው ናቸው፣ በጣም የተከበሩ ሰው ናቸው። በቅሎ ጭነው በበቅሎ ከኮረቻው በበታች ገንዘብ ሰፍተው ነበር መሰለኝ። አሁን ያለውን ብድግ አድርገው ሰጡትኝ ያለውን ገንዘብና ሰጡትና ሌላ የለኝም ሲሉ አንተ ፊውዳል ብዙ ገንዘብ ይዘህ ነው የሚሆን እና አሁን ከተገኘብህ አንድ ጥይት እንደሚሆንብህ ታውቃለህ ሲሉ ኧረ ጌታዬ ይሄው ነው ያለኝ ብለው ሲሰጡ ያንን ኮረቻ እንዲህ አድርጎ ሲቀደው ከዛ ፍራንክ ያገኛል። ያንንን በሙሉ ወሰደና አንተ ፊውዳል ማንት እንዲብለም በአንድ ተድሜ ደግሞ ልትዋሽ ነው ብሎ ያኔ በጥፍ ያን ሰውዬ ሲመታቸው ያንም ራሱ ከራስ የተቀርጾ እንትን አይልም። ትልቁ ሰው ትንሹ ሰው ልጆች ወጣቶች ትልቆች እየወደቁ በየመንገዱ አሁን እኔ አንደኛ ኃላፊነት ወስጃለሁ ልጅ አለኝ፣ ሁለተኛ በምንም ታምር ከመድረስ አለብኝ ብዬ ወሰንኩኝ እና ጭልም ቢለኝም ያው መሄድ ጀመርኩ ማለት ነው። ሰድ አሁን ጓደኞች ወጣቶች እንኳን ወድቀው አየኋቸው። መንገድ ተነሱ ባካችሁ ተጠናከሩና እንሄድ ስላችሁ አቅምም የለና እንግዲህ ከዚህ ነው ምንቆይ ሲሉኝ እኔ ቀጠልኩ መንገድ ሄጄ ከሆነ ትልቅ ግራር ይመስለኛል ጥላ አለበት። ኮረኮራ በሙሉ እንትን የለም ቅጠል የለም ምን የለም መሬቱ ተሰንጥቆ ካለበት ከዛ በቃ አይኔ ሲጨልም ቆጫልኩ ከዛው ማለት ነው። አወረድኩኝና አንቀልባውን ዘርግቼ ልጁን አስቀመጥኩና እዛው ገደም አልኩ።
አሁን ልጁ አይኑን መክፈት አቅቶታል፣ በጣም ደክሟል። አሁን በጣረሞት መሰለኝ ትንሽ ሽንቱን ሲሸና ውሃ እንደ ውሃ ተለል ብላ ስትሄድ ሲያይ ያችን ሽንቱን ነካ እያደረገ መጠጣት ጀመረ እና ያን ሁሉ ያሳለፍነው ሁኔታ እውነት በአንድ ቀን በአሁኑ ሰዓት ተነግሮ የሚያልቅ አይደለም። ይሄ እነዚህ አጭሮች ነው እንግዲህ ለምሳሌ ምነግር። ስንት ጊዜ ቆያችሁ ሱዳን? እኔ እንዳጋጣሚ እድል የጥሩ ሆኖ የነበርኩባቸው ሰዎችም ጥሮች ስለነበሩ ስለረዱኝ የቆየሁት 2 ወር ተኩል እንደዛ ነው የቆየሁት። ብዙ ጊዜ አልቆየሁ። ከዚያ አዎ እሺ፣ እዚህ ሀገር መጡ። የት ገቡ? መጀመሪያ እንደመጣነ ያው ልጅም ስለነበረኝ ወደ ካርሜል የሚባል መርከስ ክሊታ ወሰዱኝ። ከዛ የተወሰነ 1 አመት 2 አመት ከቆየን በኋላ ወደ ራምሌ ቤት ተመርተን መጣነ። ከዛ በኋላ እናቴም ተጨመረች፣ ወንድሞቼም መጡ። ሁላችንም እየተሰባሰብን በየወቅቱ ደህና በሰላም ደረስን ማለት ነው። ጤና ይስጥልን ውድ ተመልካቾች፣ ዛሬ የት ናቸው በተሰኘ ዝግጅት የምንወያየው ከአቶ ገነቱ ኤልያስ ጋር ይሆናል። አቶ ገነቱ ኤልያስ እዚህ አሽዶድ ነው የሚኖሩት። አሽዶድ ከቤታቸው ነው የምናነጋግራቸው። ጤና ይስጥልኝ አቶ ገነቱ ኤልያስ። ዛሬ የምንወያየው ከሰው ጋር ይሄው ታሪኮን ነው። የት ተወልደው አደጉ? እንዴት ነው ያደጉት? እሺ፣ እኔ በኢትዮጵያ አቆጣጠር 1928 ዓመተ ምህረት አባቴና እናቴ ተዳሩ። 1929 ተወለድኩኝ። የት ነው ቦታው? ሽሬ አዲያቦ ትግሬ ክፍለ ሀገር። እዚያ ተወልጄ ቆይቼ 3 አመት ሲሆነኝ አባቴ ወደ ሀገሩ እናቴን እኔን ይዞ ሄደ። የት ነበር ሀገራቸው? አባቶ ጥላግ የምትባል ነበረች ጎንደር ክፍለ ሀገር። አዎ፣ ስንሄድ አባቴ በሳይንስ ያማረው እዚህ ነው። ፀሐዬ እዚያ ተወለደ። ተወልዶ ጥቂት ስንት አመት ይሆን ጣሊያን ከሄደ ወደ ሀገራችን ተመለሱ። ወደ ሀገራችን ተመልሰው እኛ 2 በጣሊያን በፊት እንበል ተወለድነ። ከተመለስነ በኋላ 6 ወንድሞች ተወለዱ በትግሬ ክፍለ ሀገር እንደገና። አሁን እኛ አደግነ፣ ወደ ትምህርት በቃ ሆይ እኔ ከክርስቲያን የቀን ትምህርት ቤተክርስቲያን እየሄድኩኝ የግዕዝ ፊደል አጠናሁ። ክረምት አልተማርም፣ በጋ ነው። እንደሱ እያልኩኝ አሁን ኋላ ቆይቼ ወደ 10 ይሆናል እድሜ የግማሽ ሰዓት መንገድ ቤተክርስቲያን ሚካኤል የሚባለው ደብር አዳአጣ እሁድ እሄዳለሁ፣ አርብ እመለሳለሁ። አሁን ከዚያ አንድ 15 ተማሪዎች ነበሩ። እኔ እሁድ ሂጄ ስታርብ አንድ ክፍል ጨርሼ እመጣለሁ። ፊደል ሐዋርያ ጀመርኩኝ፣ ቁጥር በሳምንት አርብ ጨረስኩኝ። እንደገና በሳምንት ብሄድ ግዕዝ ንባብ እንደዚህው አጠና። ኋላ ውርድ ንባብ በሳምንት ኋላ ንባብ። ይሄ ስል እኔ ካብ የፈረሰ ነው። ከዚያ እንጨት ሰቅለን ሄዳሱ የዳጉሳ ቀጥቃጥ ብለን ከዚያው ነው ምንተኛ። አሁን እኔ ተኛለሁ። የሌት ጥናት ሲተማሩ እኔ ተኝቼ
እበልጣቸው ነበረ። አሁን እንዲያ ሲሉ በሳምንት እንደምን እነዚህ 7 ዓመት 6 ዓመት በለጥኳቸው ባንድ በጋ። ለቂያስ ለመሆን ነው የተማሩት? ለቅስና ነው? እኔ የምተማረው የቀን ትምህርት ብቻ ነው። እነዚያ ጸሎት የሌትም የቀንም። አሁን እኔ ጸሎት እስከዚህ አይደለሁም አለስተነ ግን በስመ አብ ናኩተከ ይሄ የሚባለው እሱ ቃላት ተኝቼ ስበልጣቸው ነበር። አሁን መምህሩ ሊቀ መንበር አረጉ፣ ሊቀ መዝሙር። እዚያ አሁን ስሜም ተቀየረ። ማን ተባሉ? ገብረ አረጋዊ። ከእንደ ክርስቲያን ሆኖ ማለት ነው? ክርስቲያን የክርስቲያን ስም የክርስቲያን ስም ነው። ከዚያ ትምህርት ቤት ነው። ሎሄ ቤቴ ትምህርቱ ቤት ገብረ አረጋው በሉት። ገነቱ ያለ የጠራ እንደሆን 15 አለንጋ ቅጣው። እንዲያ ስንል እንደሱ ሲሉ ሲሳሳቱ ስቀጣቸው እሳቸው ሲሄዱ ወደ አንድ ተጠርተው እኔ በሳቸው ፈንታ ቁጭ ብዬ 4-5 የሚሆኑ ያነባሉ። በቃሌ መልሳቸዋለሁ የተሳሳቱ እንደሆን። እነዚያ ግን ላቅ ያለው ለዝቅ ያለው ያስተምረዋል። ከዚያ ሞልተናል እንትን ብለን አሁን እንዲያ ስገርፍ አንድ ቀን ከዕለታት አንድ ቀን ይመጡና ስግረፋቸው እሺ ብዬ 3 4 ወይ 5 ይሆናሉ ይተኛሉ። ራቁታቸው አርጋቸው ሱሪያቸውን ብቻ ታጥቀው ራቁታቸው ይሄ ጫንቃቸው ግረፍ። አሁን እኔ የ10 የ9 ተኩል ነኝ እንትን 10 እንበለው እድሜ ላቅ ያሉ ይመቱኛል ብዬ ደህና ለላ አርጌ ስገርፍ እንዲህ ነው የምትገርፋው? ተኛ አውልቅ ጀጠባብ አወለቁኝ፣ ገረፉኝ፣ ጠበቅ አርገው አሁን ከሱ በኋላ አጥብቄ መግረፍ ጀመርኩኝ። አዋላ ወደ አባቴ እየመጡ እናንተ ምን ደረጃ አላችሁ? እናንተ ምንድን ነው ገበርነት እንትን ነው ይሄ ቄስነት ይሄ ነው ትምህርታችሁ። ይሄ ግን ለመንግስት የሚገባ ነው። ይፍቀዱልኝ፣ አዲስ አበባ እንወስደዋለን። ተደዋውለው ተነጋግረው ተፈጻጽመው እንትን አሁን አባቴ በሉ እንዲመጡ ለዚህ ቀን እንወስን ሲሉት እኔ በክልጌ ነው መጥቶ ሲጠይቀኝ ወላጆቼ ማለት አይቀርም ምንም ቢሄድ መጥቶ እኔ ሞሰብ ሌላ እሱ ሞሰብ ሌላ በህይወታችን ሳለን ልለያየ ልጄ ጋር አይሆንም ብሎ አይሆንም ይላቸዋል። አዲስ አበባ ይሄድ ብሎ የሚጠይቅ ማን ነው? መምህሩ የኔ የሚያስተምሩ በትምህርቱ ጎበዝ ስለሆነ ነው አዲስ አበባ። አዎ ጎበዝ ነው። ወደ አዲስ አበባ ይሄ እንደዚህ ያለ ጭንቅላት ክፍት ለመንግስት ነው የሚገባ ብለው እሱ ሊጠይቅ ሲመጣ ከዚህ ዓለም ሳለን ልንለያይ እሱ ሌላ ሞሰብ አቅሮ ሊበላ እኔ ለብቻ አይሆንም ይላቸው። አሁን እንግዲህ እንኳን አባቴ እኔም ስፈራ ነበርኩ። አገራቸው ጎንደሬ ስለሆነ እነዚህ አባቴ አይነካም አገሩ መሄጃ ያረገናል እያሉ ህዝቡ ተፈርቶ ይኖራል። አሁን ከዚያ ትምህርት አወጣ አባቴ። ከተማም ተሰምተዋል። ትላልቅ ሰዎችም እንደዚህ እንትን ይዘው ለመሄድ አፍነው ለመሄድ እንትን ሲል ወየላችሁ እንዳትቀሩ ብሎ እዚያ ትምህርት ሌላ ደብር ሄድኩኝ እና አብረው ነው የሚተማሩ የነበረ ደግሞ አብረው እዚያ ተገናኘ። ያንም ቢያየ ይሄ እኮ ትምህርቱ እንዲህ አለ ነው እንዲህ አለ ብሎ እዚያ ብዙ ጊዜ ተማርኩኝ። ይሄን እንትን ሲሉ ከዚህ መሀል ቄስ ይመጣል። የኛ ያጎቴ ልጅ አግብቶ
በጣም የጠገበ ቄስ ስብሆ አጎቷ ለባለቤቴ አግብቶ ይኖራል። የቄስ ትምህርት ጀምሬ ተማር ስል ደህና ላቅ ብዬ እስከ ዓርብ ደርሼ እንትን ስንል አሁን በ1941 ዓመተ ምህረት ፀሐዬን ወስዶ ወገኔን ሊያስተያይ ብሎ ከዚያ 3 ዓመት ቆይቶ ይዞት መጣ። ፀሐዬ ወንድሞ ናቸው? ፀሐዬ ሄደ ወገኖቻችን የእሷ ወንድም ናቸው? ፀሐዬ የኔ ታናሽ ፀሐዬ ሊያሳታውቀው እሱ ታናሽ በ1941 ዓመተ ምህረት ወሰደው ወደ ሚቶቻችን ወደ አባ መኮንን ሙሃ ያበራሽ እኮ እኔም ኋላ ደረስኩኝ። 3 ዓመት ቆይቶ ይሄ ሙጬ ወንድማችን ታውቀዋለህ? ታውቀው እሱ አብረው በ1944 ዓመተ ምህረት ይዟቸው መጣ። አሁን እንደሄደ አባ መኮንን ታመው ቆይተው በጣም ተጠንተው ሳጥን ጥርበት አባቴ በጣም ያዘጋጃል። አሁን ወንድሙ ጋራ ዳን አባ መኮንን ከዚያ ተመልሶ መጥቶ 3 ዓመት ቆይተው ከዚህ ዓለም አባ መኮንን ተለዩ። አሁን ይሄ ስተማር ዕብራይስጥ ትምህርት ውዛብ አለ ጎንደር ተባለ። ዕብራይስጥ ሲወሳ ድሮ እንደምታውቀው ሌላ ነገር ነው። ይሄ ይቅርብኝ ብዬ ተነስቼ ሄድኩኝ። ከትግሬ ነው? ትግሬ ወደ ውዛባ አዳር ትምህርት እዚያ ትምህርት ተቋቁሟል ሰምቼ። አሁን ሄጄ በሄድ መንደር ለመንደር የተማሩ አንዳንድ ሰዎች 4-5 ልጆች እየያዙ ያስተምራሉ። ትምህርቱ እንትን አልተከፈተ። አሁን እዚያ ባጅቼ እኔም ትምህርት አልገባሁም። እንዲያ ብዬ አሁን አወስሞን የአባቴ ታላቅ ኃይለኛ ነው። እሱ ወደ ሚስዮን ሊያገባይ ቄስ አስረስም በሰማይ ነፍሳቸው ይማረው እንከራከራለን። አይ እኔ እንትና ቄስ አስረስ በሰማይ ነፍሱ ይማረው እኔ እኮ ብሄድ ሃይማኖቴን አልረሳሁም። የመጀመሪያ አሊያ ሲባል እኔን ለልጆቼ ነው እናንተ በፊት መሄድ ሎሎሎ ሃይማኖት የያዘ ነው የሚገባ እንጂ ሃይማኖት የሌለውማ እንትን ስንባባል ነበረ። እሱ ሆነው ሁለቱ ሊያገቡኝ ሲሉ ሊያስቀሩኝ ነው ብዬ ከድቼ ሄዳባት በእግሬ 7 ጓጉባይ እንትን ጠጅ ጥኑ የምትባል እንትን ያማረሽ መኮንን ልጅ ከቤ መኮንን ታውቀዋለህ? እዚህ የተሞተው እንትን የእሱ እህት ጋግርልኝ ብያት አይ ወገን 7 እንትን ጓጉባ ይዛ መጣሽ። ያንን ተሸክሜ 7ቱ ለማልሞ ወረድኩኝ። አሁን በባህር ቁጭ ብዬ ሳነብ አንድ ትግሬ ቄስ ነው መጥቶ ሳነብ አይቶ ትግሬ መሆኔ እሱ ወዴት ነው የሚሄዱ? ሽሬ ምን ሄድ? እኔ መኪና ነው ልሳፈር፣ ቆላው ልሳፈር ብዬ ነው። እሱ ምን ሄድ ባቋራጭ። ሰውየው ተመላላሽ ነው። ባቋራጭ ሄዳባ ተነስቼ አዳርቃይ ገባን። ባንድ ቀን ቆላ ለቆላ ውሃ ጥሩ ሙላት አለው። ወንዝ ተላልቅ እስተዚህ እንትን ይልሃል። ያሰውየ ቀጭን ነው እንግዲያስ እቃ ይለው። እኔ በኋላ ተሳቀን አዳርቃይ ደርሰን የበነገታው አድረን ህገጠሩ ነው ያደርነ። የበነገታው አዳርቃይ ሄድነ። ኑ እንሂድ እስከ ደበጉና ብዬ ብላቸው ገንዘብ የለኝም። እዛን ጊዜ በጭነት መኪና ትንሽ ነው እንትን ኧረ እንሂድን ያሳፍሮታለሁ ስለ ኧረ ለእኔ በእግሬ ነው እሱ ሂዱ ተሳፍሬ ነው ገባሁ። ትግሬ ሰውየው ቀረ።
አሁን ከዚያ ከርሜ ኧረ አዳር ትምህርት ቤት ውዛባ ተቋቁሟል ተባለ። በአመታው እንደገና ከውዛባ አዳሪ ትምህርት ቤት ሄደው ገቡ። ስንት ዓመት ተማሩ? ከዚያ ሰዳር ተነስቼ ሄድኩ በአመታው። አሁን ብሄድ አልተቋቋመም አዳር ትምህርት ቤት በየእንትኑ አክስቴን እያያ ሞላ ናደው አክስቴ አዲስ መኮንን ጠዳ ነበሩ። ጠዳ አለቃ ቀሃት የሚባለው ውዛባ ሲያስተምሩ ነበር። ጠዳ አሌፍ ቤት እሳቸው ተማርኩ ጠዳ። አሁን ግን ሰኔ በ1948 ዓመተ ምህረት ሰኔ ተከፈተው ውዛባ አዳር ትምህርት ቤት ገባሁ። ገብተን ከርመን በ1949 ዓመተ ምህረት 15 ተማሪዎች ወደ እስራኤል መጡ። እኔም ተቆጣሁ። ለምን እኔ ወንድሜ ጋር ፀሐይ ነበርና አንዳችን ማይወስዱ ብዬ ድሎች ተደርቆ ብዬ መቼና አንጎራጎርኩ። ኋላ ይዟችሁ ጌቶች አባዩና ሳይንሳቸው ይማራቸው እኔ በአመት 3 ጊዜ ተፈቅዶልኛል 15 ትሄዳላችሁ ብለውና እዚያ በ1949 ዓመተ ምህረት አስመራ ሄድን። አስመራ 10 ወር ተማርን። 10 ወር ተምረን ተመለስን ውዛባ። ተመልሰን ውዛባ ስንተማር የዛን ጊዜ ወንዴ ትእዛዙ የሚያሰለጥነን የከተማ ጎንደር ያደገ ነው። ሲያሰለጥነን የወታደር ክርስቲያኖች ልብሳችን ሌላ እንትናችን ሌላ ሲያዩ ኧረ እነዚህ ይነግሳሉ ብለው ሊያጠፉን ተነሱ። አሁን የውዛባ ቤት እንጨቱ ውዛባ የሚመስል ሀገር ሌላ የለም፣ የተባረከ ነው። አሁን ረጃጅም ነው እንደ ባህር ዛፍ እንጨቱ። ከዚያ ሳር ቤት ነው። አሁን ክበት እያቃጠሉ ወደ ቤቱ ይወረውሩታል። አሁን ጢሶ ሊያበቃ ሲል እንዲቃጠል ብለው አንዳንዱ ተንከባሉ ይወርዳል፣ አንዳንዱ ከዚያ ይጤሳል። ቢያዩ የሚቃጠል ቤት የለም። ለሙላው ቤት አድርሰዋል። እኛ ተኝተናል። የጓዛችን መኖሪያ ቤት ነበረ። ሂደው እሱ የመጨረሻ ሊወጡ ነው። አጋም እንትን ብለው በክሪም ሸርጥጠው ያቃጥሉታል። አሁን ኧረ ተነስ እንደ ሀገራችን ውስጥ ሱሪ ለብሰናል። እንትን እየሮጥን ሄደን እንጨቷ አጋሙ ታዛው አይደል ከሱ ሆኖ እኔ እየገፈፍኩኝ እንዲህ አድርጎ ወደ እንትን ያጉተው ጢሱ እንትን ይላል። 3 ጥይት ሳተኝ። እነዚያ በረገጉ ማማይ ትእዛዙ መጥተው ብሎ እንደገና ወርዶ ነበረ። እኔ ብቻዬን እዚያ ሲተኩሱብኝ አይቶ እንደገና ዘሎ ገብቶ ይዞ ይወረደ። አሁን የተኮሰ ማን ነው? የሚተኩስ ማን ነው? ጥይቱ እነዚያ ክርስቲያኖች ሊያጠፉ ተማምለው ጃንሆይ ነው ያልፈረሙ እንጂ እንደምሰማው እንደምትሳቸው እነዚህ ለመንግስት እንትን ይነሳሉ። ከተነሱ አይቻሉንም ተብሎ አገሩ እንትን ብለዋል። ጥቁር ውሻ ውለድ ብለው ተማምለዋል። ኋላ ስንሰማ አሁን ስወድ ገበየህ አዳመቀ አለልኝ ሸቴ ያባታቸው ጭር ምንሽር አለልኝ ያባቱ ይዟል። አልቪን ገበየህ አዳመቀ ያባቱ ይዟል። እነዚያ ሲተኩሱ እነሱ መተኮስ፣ እነዚያ መሸሽ። እቸም የውዛባ ህዝብ ጦር መሳሪያ የላቸውም እንጂ ከእስራኤል አገር የበለጡ ነው። እስራኤል አገር እንደምመዝነው እንደኔ አስተያየት ልብስ እንልበስ አይሉ እንትን አጋማቸው እንደሆነ ዘፉ ዝናራቸው በበላይ አድርገው ያ ቤት ሳያልቅ
ጤና ይስጥልን ውድ ተመልካቾች፣ ዛሬ የት ናቸው በተሰኘ ክፍለ ጊዜያችን እንግዳችን የሚሆኑት ዛሬ አቶ መላኩ አያሌው ናቸው። አቶ መላኩ አያሌው አሽከሎን ከተማ ይኖራሉ። ጤና ይስጥልኝ አቶ መላኩ። ጤና ይስጥልኝ አቶ ራሚም። ከእሱ ጋር የምንወያየው ዛሬ እንግዲህ የህይወት ታሪክዎን ነው። የት ተወልደው የት እንዳደጉ፣ የት እንደተማሩ ተምረው ከሆነ ከዚያም ቀጥሎ ያለውን ታሪክዎን ነው እንግዲህ ማወቅ የምፈልገውና የት ነው የተወለዱት ቦታ? እኔ ተወልጄ ያደግኩት ባላንክ ሚካኤል አምባጓሊት ይባላል። ከአምባጓሊት ስንኖር ያው ወደ ውዛባ ክፍለ ሀገር መጣን። ውዛባ ነበረ ቤታችን። ከዚያ ነበረ እንግዲህ ወላጆቻችን የነበሩት ማለት ነው። ያው አምቦበርና ውዛባ ስንማር ቆየን፣ ኖርነ ብዙ ጊዜ። ከዚያም እንግዲህ በ1950 ዓመተ ምህረት የውዛባ አዳር ትምህርት ቤት ተቃጠለ። ከዚያም ተነስተን ወደ እንኮዶ ወደ ጎንደር ያለ ለስራ ነው ለትምህርት እንዲሁ ለስራ ጎንደር ያለ እንኮዶ ስንሰራ ቆይተን እንኮዴ። አዎ ምንድን ነው እንኮዴ ማለት? እንኮዴ ማለት የልኳንዳ ማለት ነው። ፈረንጆች እስራኤሎች ከዚህ እየሄዱ ከዛ ያርዱ ነበር በከብት ጥሬት ከብት ያርዱ ነበረ። ያም ተጭኖ ወደዚህ ሀገር ይመጣ ነበር እና እናንተ እዚያ ስራ ገባችሁ? አዎ እዚያ ስራ ገባን። ምን ነበር መሰሩ? ያው ምናክሪ እንደዚህ ስጋ ማረድ እንደ ማለት ነበር። ከዛ ያው መጣነ። በ1958 ዓመተ ምህረት ወታደርነት ተቀጠረ። አሁን እንግዲህ እዚያ በፊት ስራ ምን የሚባል ቦታ ወላጆቹ ምን ነበር የሚሰሩ? ወላጆች እዚያው ነው የሚሰሩ ነበር። ምን ነው የሚሰሩ ነበር? ግብርና። ገበሬዎች ናቸው? አዎ ገበሬዎች ናቸው። እሱ የባህር ልጅ ነው? ተማከለ ላይ መጨረሻ? እኔ የባህር ልጅ ነኝ። እሺ። እና ግብርና አርሰው ቤተሰብ እንዲረዱ አልተጠየቁም? አይ እኔ ከርሻው ላይ የለሁበት። እንዴት ማለት አላረስኩም። ያው ትንሽ ወንድሜ ነው እስቂያስ ነው የሚያርሰው እንጂ እኔ በስራም እንጃ የዚህን ያህል አልተጠመድኩም፣ አላረስኩም። የሚያርሰው እስቂያስ ያው ወላጅ አባቴ እንደዚህ ነው። እኔ አብዛኛውን ትምህርት ቤት ያው ውዛባ ትምህርት ቤት አዳር ትምህርት ቤት ነበር። ከዚያም ተነሳው ወደ ጎንደር ሄድኩ። ከዚያ ስራ ቆየው። እንደገና 1958 ዓመተ ምህረት ተቀጠርኩ። ስንት ዓመት ሰሩ እዚያ እንኮዶ የሚባል ቦታ? ግፋ ቢል እንጃ እኔ እንደመሰለኝ 1-2 ዓመት ሰርቻለሁ በግምት ማለት ነው። ሌላ ኢትዮጵያ ወዲዎቹ ነበሩ ነፍሳቸውን ይማር እና አበበ ብርሃን ነበሩ፣ እነ ሽፈራው ደሴ ነበሩ፣ ብዙዎችም ነበሩ ይሁዶች። እና ከዚያ ስራ ላይ ያሉ ደሞዝ የተቀበሉ እያለ ለምን ውትድርና መሄድ ፈለጉ? ልጅነት አስቸጋሪ ስለሆነ እንግዲህ የልጅነት ጉዳይ ስለሆነ ያንም ለጊዜው ተዘጋና ወደ አስመራ ተላለፈ። ወደ አስመራ ሲሄድ እኔ እንደገና ከዚያ ወታደርነት ተቀጠርኩና ያው እስካሁን ድረስ በወታደር ነበርኩ ማለት ነው። ወታደር ነው? ፖሊስ ወታደር? ፖሊስ ወታደር። የት ነው የተቀጠረው? የተመለመለው የት ነው? ጎንደር ፋሲለደስ። እዚያ ስንማር ቆየነ። ስንማር ያው የፖሊስ ህግጋትን ስንማር ቆየነ። ከዚያ ሰለጠነ። ከዚያ ቆየን። በ59 ዓመተ ምህረት እንደገና ወደ አዲስ አበባ መጣን። በ59 ዓመተ ምህረት አዲስ አበባ ቆየነ መጣነ። አዲስ አበባ ጥቂት ጊዜ ከቆየን በኋላ 1-3-4 ወር ከሆነ በኋላ ወደ ሐረር ክፍለ ሀገር መጣን። ከዚያ ቆየነ። ያው በ59 ዓመተ ምህረት አረቦቹ ከሀገር እንዲወጡ ተባረሩ። በኃይለ ሥላሴ ዘመነ መንግስት ማለት ነው። ትእዛዝ ሰጡ። ከድሬዳዋ አረቦችን አስወጣን፣ ወጡ። ከዚያ በኋላ እኛም እዚያው ቆየነ። ከዚያው ከቆየን በኋላ እንደገና ወደ ኤረር አዳልና ይሳ የሚባል ሀገር መጣን፣ ወደ በረሃ ተመልሰን። ከዚያ ከበረሃ ብዙ ጊዜ ቆየነ። ከዚያ ከበረሃ ከቆየን በኋላ እንደገና ወደ ፈጥኖ ደራሽ ተመልምለን ሄድን። ገዋኔ ወረዳ ማለት ነው። አውራጃው ሰበተፈሪ ነው፣ ወረዳው ገዋኔ ነው። ከዚያ ስንኖር ያው ፈጥኖ ደራሽ ተመደብን። ፖሊስነቱን ከፈጥኖ ደራሽ ያው ወደ አስፈላጊው ነገር እየበረርን ጸጥታውን እያስከበርን በዚያ መኖር ጀመርን።
ምንድነው የምታደርገው? ምንድነው ጸጥታ ሲባል ችግር ወንጀል የሚፈጽሙ ወይም ጠላት የገባ ወይም ፈንጅ? እርግጥ በዛን ሰዓት ፋብሪካዎች አሉ። በመልካሰዲ፣ መልካ ወረር፣ ገዋኒ፣ አዋሽ 7 ኪሎ የሚባሉ አሉ። በዛን ሰዓት ፋብሪካው ወዛደሩ ይረብሻል። ወዛደሩ በሚረብሽ ጊዜ በዛን ሰዓት ፈጥኖ ደራሱ በአስቸኳይ እንዲመጣ ይባላል። በአስቸኳይ እንዲመጣ ሲባል ከዚያ በአስቸኳይ እንሄድና ጸጥታውን እናስከብራለን። በዚያ ያው ሰላም ይሆናል። ፋብሪካውም ስራውን ይጀምራል ማለት ነው። እና በዚህ ነው። እንደዚያው ደግሞ በአንዳንድ ሀገሮች ልበል እንጃ ቀኑን ረሳሁት እንጂ ወደ ገለምቱ አውራጃ ሄድን። ከአሰበ ተፈሪ ወደ ገለምቱ ቀኑን ረሳሁት። ከዚያ አንድ 6 ወር ተቀመጠ። እንደዚያው የኦሮሞ ነፃ አውጪ ድርጅት ራሴን ይችላለሁ ብሎ ባንዲራ አወጣና በዚያን ሰዓት ጭቁኖችን ጨፈጨፈ። ጭቁኖችን በሚጨፈጭፍ ጊዜ ከገዋኔ ወረዳ ተነስተን ወደ ገለምሶ አውራጃ ሄድን። ጭቁኖች ማለት እንግዲህ እነዚህ ገበሬዎች ማለት ነው። ገበሬዎች በዚያን ሰዓት ምንም አያውቁም። እነዚህ ነፃ አውጪ ድርጅቶች ግን ያው የራሳችን ነፃ እናወጣለን በማለት አዎ ነው ታርጋይ ባይሆን ጃሃድ ሙስሊም የሚባል እና በዛን ሰዓት አማራዎችን እንደዚያው እያደረጉ በጣም ይጨፈጭፉና ይገሏቸው ነበር። በዚህን ሰዓት እኛ ይሄድን። ከዚያ አንድ 4 ወር ነው 5 ወር ተቀመጥን። 5 ወር ተቀምጠን ጸጥታውን አስከብረን እንደገና ደግሞ ተመርተን ወደ ክፍላችን መጣን ማለት ነው። እኛ መጣን በ67 ዓመተ ምህረት ሲሆን በ65 ዓመተ ምህረት 40 ትምህርት ቤት ውጊያና ቴክኒክ ትምህርት ቤት የሚባል አካዳሚ እንደማለት ነው። እና ከዚያ ያው ስንሰለጥን 1 ዓመት ተማርን። 1 ዓመት ተምረን በሁለተኛው ወደ ቴርነ ወደ ወሎ ክፍለ ሀገር የርነ ቆቦ የሚባል ሀገር ቆቦ ደግሞ ጋራ አለ። በጣም የሆነ ጋራ ጨርጨር አውራጃ ይሉታልኝ። በጣም ከባድ ነው። ከዛም ደግሞ በጣም ውጊያ ነበረ። መንገድም ብዙ ሰዎችም አለቁብን። እኛም ደግሞ እንደዚያው ተዋጋን። በጣም ውጊያው ተጣጣፈ ነበር። በጣም ውጊያው ተጣጣፈ። ውጊያው ከዚህ ከነፃ አውጪ ድርጅት ጋር አሁን መንግስቱ ጋር ተገለበጠ ማለት ነው። እና በዚያ በመነሳት ከዚያ ብዙ ጊዜ ቆየነ። እንደገና ተመልሰን ጨርጨር አውራጃ 3 ሳምንት ተቀመጠን። 1 ወር ማለት ነው። እንደዛ ተቀምጠን እንደገና ደግሞ ተመልሰን መጣን። ያው ወደ ክፍላችን ገባን። ወደ 40 ትምህርት ቤት ያው ከዚያ ስንኖር በ976 ዓመተ ምህረት እኔ ወደዚህ መጣ። በ76 አጋጣሚ እማፄ ሕይወት መጣ ነበረች። ነፍሷን ይማረው። እማፄ ሕይወት ነፍሱን ይማረው አሻግረው መጥቶ ነበር። አያናውና እኔ አዋሽ 7 ኪሎ ነበርና አሁን አጋጣሚ መጣችና ከዚያ በቃ እንዲያው በቃ እሷን ስናት እኛ ግራ ገባ ደስታው። አሁን ቤት ሰርቼ ትዳር መስርቼ እንደምታየው እኔ ወደዚህ ሀገር እመጣለሁ ብዬ አላሰብኩትም፣ ጭራሽም አላሰብኩትም። አሁን በዚያ ስንል እናነኝ ነፍሷን ይማረው ደህና ናቸው ቤተሰቦቼ እንደዚህ ብዬ በምጠይቃቸው ጊዜ ኧረ ሁሉ እስራኤል ሀገር ሄዶ የለም አለች። ማን? ኧረ ሄደዋል ጠቅላላ። ታዲያ ማን ነው የቀረ እንግዲህ እስራኤል ሀገር? ቄስ ዳዊትና ያንተ አባት ብቻ ነው የቀሩ እነዚህ ብቻ ናቸው በሙሉ ሄደዋል አለች። ምንድን ነው የምታወሪው እናነኝ ስላት ኧረ ሄደዋል በሙሉ። አንተ ለምን አትሄድም አለች። አሁን እኔ እንዴት ብዬ እሄዳለሁ? እዚህ ኃላፊነት አለብኝ። ምን ጠብቀው ደግሞ ቁልፍ ቦታ ነው ድልድይ፣ በጣም ቁልፍ ቦታ ነው። እኔ አንደኛ በቂ ትምህርት የለኝም፣ በትምህርት አማካኝቼ እንዳልሄድ። ሁለተኛ ደግሞ እኔ ወታደር ነኝ። በአሁኑ ሰዓት ብሄድ ደግሞ መንገድ እሞታለሁ። አንዱ ይዘኛል፣ ያው መሞት ነው እንጂ ሌላ አማራጭ የለኝም። እስራኤል ሀገር እንዴት ብዬ እገባለሁ ብዬ ይህም በማማክራት ጊዜ በእውነት ነፍሷን ይማረው ኧረ አንተማ እዚህ ተነስተህ ጎንደር ብትደርስ ከጎንደር ሱዳን ትገባለህ። ከሱዳን የእስራኤል መኪና አፉን ከፍቶ ይጠብቃል። በዚያን ሰዓት ቀጥጥ ብለን በ3 ቀን በ4 ቀን
ኢየሩሳሌም ትገባለህ አለችኝ። ይህን ሁሉ የባህር ወተት አሳየች። ሴትዮ ያለችው ነገር እውነት ነው እንዴ? እኔም አሰብኩና መቼም እግዚአብሔር ውጣ ሲልህ እንደማንም ዓለም ያወጣህ። እንግዲህ የሰራሁትን ቤት ያው እሷ ናት 6 ወር የተቀመጠችበት እንጂ ያልተቀመጥኩበትም ያው በዙረት ማለት ነው። አሁን ከዚህ መሀል ለወይዘሮ አበራሽ እንዴት ነው ይህ ነገር እናና መታ እንደዚህ ብላለች። እስራኤል ሀገር የሚባል ሀገር እኔ በጣም እስከንድርስ ነገሩ ጠለቅ አድርጌ አላውቅም ነበር። አብዛኛውን እዚያ ሀገር የምኖረው እንጃ። አሁን በዚህ ስርዓት ይሻለች እንግዲህ በዚያን ሰዓት እሷ እኔ ይሁዲ መሆኔን አታውቅም፣ እኔ እስራኤል መሆኔን አታውቅም። እኔ ግን አውቃለሁ። አሁን እንዴት ብዬ እወጣለሁ? እንግዲህ አሁን እንግዲህ አምላክን ይዤ ልታገል አልኩ። እኔ ለህይወቴ ደግሞ አልሳሳም። እኔ ሞታለሁ ድናለሁ ነው እንጂ እኔ የዚህ ፍርሃት ነገር ደግሞ እንዲያው እስካሁንም የለብኝም፣ አልፈራም። አሁን እንግዲህ የአባቴ አምላክ አለ እንግዲህ እግዚአብሔር ያውቃል እንግዲህ አልኩና ያን የሰራሁትን ቤት እቃውን ሸጥኩት። አንድ ልጅ አለኝ ውስጥ ለውስጥ ሸጠ። አሁን የዛን ጊዜ እሷ ተነሽ አልኳት፣ ተነሳች። ተነሳና እያነውም ተነሳ አልኩት፣ አልሄድም አለ። ማጽወት የሀገር ለአንተ አይመችም እስራኤል ሀገር ዝም ብለህ እዚህ ኖር አለች። በዛን ሰዓት ማን ይዤ መጣሁ? የኔ ነቃሃት ኢያሱ ተዋበ ታዬ የሚባል አለ ደግሞ የኢያሱ ተዋበ እንጀራ ልጅ ታዬ የሚባል ቅራትያም አለ። እሱን አርጌ በሉን እንሂድ አልኳቸው። ይህን ቅስቀሳ አርጌ እህቴ ደግሞ እንዳጋጣሚ መልካ ወረድ ነበረች ገነት፣ እሷንም ከባሏ ጋር ቅስቀሳ አድርጌ እነሱን ሁሉ ይዤ ተነስቼ መጣሁ። ወዴት የመጡት? እኔ እንግዲህ ያው ከሐረር ተነስቼ እቃውን ሸጡ በመስጢር እቃዬን ሸጥኩኝ። ለባለቤቶም አያውቁም ነበር? ባለቤቴ ወደዛ ሀገር መምጣቴን ታውቃለች፣ ነግሬያታለሁ። ነገርኳት፣ ሸጥኩኝ ሁሉን ነገር። አዋሽ 7 ኪሎ ነበርኩኝ በዚያን ሰዓት። ያን ሸጥኩና እኔ እንግዲህ ልወጣ ነኝ አልኳት። በልሽ አንተ ውጣና ጎንደር ከደረስኩ በኋላ ስልክ ደውልልኝ አለች። እሺ አልኩና ተነስቼ ያ ሁሉ ጠፍቼ ነው ከድቼ ነው የምሄደው ከመንግስት። አዎ ከመንግስት ከድቼ ነው የምሄደው። መንግስት በዛን ሰዓት ቀይ ሽብር ነበር። እንኳን እኔን ለመልቀቅ ቀርቶ ማንኛውም ሰው ከክፍለ ሀገር ወደ ክፍለ ሀገር አይጓዝም። በዛን ሰዓት ነገርኳት፣ ይሻለች። ያው ተነሳሁና አዲስ አበባ ሄድኩ። አዲስ አበባ ሂጄ ጦር ኃይሎች ገባ፣ ምድር ጦር እዚያ ገባው። አሞኛል ብዬ ነው የሄድኩት። እንግዲህ ማመልከቻ ጻፍኩ፣ ያንን አገባው። አዎ እናቴ ከዚህ ዓለም በሞት ስለተለየች ባህር ክፍለ ሀገር ነበርኩኝ። አሁን ወደ እርቅ ሰው ደርሼ ለመምጣት የይለፍ ወረቀት ይሰጥ ብዬ ያንን ወረቀት ጻፍኩኝ። ማተም አደረገልኝ። ተነሳሁና ሄድኩ። ሲሄድ እንጦጦ ተያዝኩ። የደንብ ልብስ ለብሻለሁ፣ ጥቅ አድርጌ ለብሼ ያዘኝ። የት ነው የምትሄደው አለ። እኔ ወደ ጎንደር ክፍለ ሀገር ነው የምሄደው። ምን ልታደርግ ነው የምትሄደው? እናቴ ከዚህ ዓለም በሞት ስለተለየች ከዚያ አልቅሶ ልሄድ ነበር። የት ነበር? ሐረር ክፍለ ሀገር። ምን ነበር? ፈጥኖ ደራሽ መታወቂያ፣ የጦር ሰራዊት መታወቂያ ነበረኝ፣ የፖሊስ መታወቂያ ነበረኝ። አሁን አብዛኛውን የጦር ሰራዊት መታወቂያ አሳየሁት። ባሳየው በሱ ሊያምን አልቻለም። የይለፍ ወረቀት አምጣለ። ይሄ ደንበኛው ዋናው መታወቂያው ያለ ያንን ትላለህ? አዎ እንካ የይለፍ ወረቀት ያና ያለፉ። ከዚያ ስንሄድ ደግሞ አባይ ተያዝኩ። አባይ ተያዝኩኝ። የት ትሄዳለህ አለ። መቶ አለቃ ያዘኝ። አይ እኔ መቶ አለቃ እኔ የምሄደው የመጣሁት ከሐረር ክፍለ ሀገር ነው። እናቴ ከዚህ ዓለም በሞት ስለተለየች ከዚህ አልቅሶ ሊሄድ እየመጣሁ ነው እና ምንድን ነው የምትፈልገው ስለው ምንም አልፈልግም እኔ እንድትነግረኝ ፈልጌ ነው አለ። እሺ አለ። በዚያን ሰዓት እቺ የፈጥኖ ደራሽ መለዮ ነበረች፣ ያችን ሰጠሁት። ሁለተኛ ደግሞ ገና ጃኬት፣ አዲስ ጃኬት ነበር ገና እንትን እንዳለ ከነ ላስቲኩ ማለት ነው። ያንን ካልኩት በዛን ሰዓት ተደሰተ። በጣም ደስ አለው። ጎቦ ነው ማለት ነው።
ያው እንደ ጉቦ ነው ለማልመጥ እኔ ላለ እንትን ለማለት ነው የምፈልገው ለመሄድ ለመጥፋት አሁን ያን ሰጠኝ ስመለስ ደግሞ እንዴት ነው ስትመለስ ማካገኘና አብረን ወደ አዲስ አበባ እንሄዳለን አለ ጥሩ መልካም ተነስቸር ነው አሁን የደረስን ባህር ዳር ደረስን ባህር ዳር ቁርስ አድርገን እንደገና እንፍራዝ የሚባል ሀገር ገባን እንፍራዝ ምሳ በልተን ስንመለስ ገና ስንመላ ከላይ አንድ ሮገር የጫነ ማሳየት መጣ እነዚህ ታቶች መቱት ተቃጠለ በዛን ሰዓት ተመልሰን ሊቦ አብራጃ ገባን አዲስ ዘመን ገባን አዲስ ዘመን ስንገባ እንደ 50 ለቃ ነበር ጣቢያ አዛዡ እዚህ ቁጭ ብለው አለኝ ጥያቄ አለኝ አልኩት ምንድነው ጥያቄ አለ ጥያቄኛ ያለነው ተገጅ መሬት ነው ገጅ መሬት አይደለም ከዚህ ጋራ ላይ ሆኖ አንድ ባዙቃ ቢወረውር ላውንቸር ቢወረውር እንኳን እኛ ቀርቶ አውቶቡስም አይተርፍም እኛን እደና ቦታ ብታስጠቀን ይሁሉ ሰው ይተርፋል አንተም ደና ትሆናለህ እና እዚህ ቦታ እኛን እንጠቀም ብዬ በመጠይቀው ጊዜ ይሻለ ሁሉም ረዳኝ በዛን ሰዓት ሊቦ አብራጃ በጣም ጎድጓዳ ነው ለጠላት አመች ነው ችግር ነው እንግዳው ሳውን ወደ ወረታ ትሄዳላችሁ አለ ይሻል ነው ወደ ወረታ ያልን ወረታ እና እንዳስተላለቃ የጣቢያ አዛዡ ተረከበን ወረታ ተቀመጥን ያው ረሻ ነበር መንገዱ በጣም መሰናክል ነበር ለማለፍ ማትችልበት ደረጃ ነበር በዛን ሰዓት አሁን እንደገና ከፈጥኖ ደራሽ መጣ ከመገጭ ፈጥኖ ደራሽ መጣ ያው ፈጥኖ ደራሽ ይዞን ሄደ ይዞን ታጅበን ሄድን ያን ቁልቋል በራር አለፍነ ሁሉን አለ እኔ ጠዳንም ወርዳልኩት አለ ጠዳንም ወርዳልኩት ጠዳ ወረርኩ ካቂባ ቤት ገባው አቂባ ቤት ገባው ያው ካቂባ ቤት እንደገባሁኝ ላቂባ ነገሩን ነገርኩት ሁሉን ነገር ከዛ እንደገና እሱም ልጆቹን እዚያ ያደረገ አንዷን በዚህ አድርጎ እኔን ከማል አድርጎ እንዲያው እየተንጎራደን ቀስ ብለን ጠዳት ጋር አብገባን ከዛ በኋላ እንግዲህ ወዲህ መመለስ ትችላለህ አልኩት ብቻ ናትፈራም አለ አይ ፍራትም አይደለም እኛ ቤት ፍራት የሚባልም አይደለም እኔ እንግዲህ ወጥቻለሁ እግዚአብሔር ዝም ብለህ ተመለስ ወደ ቤት እኔ ለህይወቴም ፈርጀበት ለህይወቴም ትምየበት ነው የመጣሁት ምንም ችግር የለም ይሄ ተወልጄ ያደኩበት ሀገር ነው ዝም ብለህ ተመለስ አልኩት ጠዳት ጋር ባደረሰኝ እሱም ተመልሶ መጣ እኔም ተመልሼ ወዲያውኑ በደቂቃ ሩጬ በደቂቃ ያጠፉበት እስከን ደረስኩ ከዛ ደረስኩ በቤታችን ገባው ቤታችን ቢገባ አባታችን አጣሁት ማታ ነው የገባነው አባታችን አጣሁት አሁን ላም ነበረች እሷን አለምኩ አንዲት ላስቴ ነበረች ልጆቿ ጋር አሁን ያቺ ላስቴ ነበረች አባያሌው ይተዋል ብዬ ብጠይቃቸው አራ አባያሉማ ወደ ጎንደር ሄደዋል ቸቸላ ሄደዋል የውብዩ ምስት የዛን ጊዜ ታማ ነበር መረጨች አሁን እዛ ሄዷል አልመጣም እስከዚያው ድረስ ያችን ላም አራክቤ እንዳብዬ ወተቱን ለነሱ ሰጥቼ የሆነች ብሳናለች ከዛች ቁጭ አሉ አሁን እሳቸው በዛን ሰዓት እኔ ወሳጅ መሰልኳቸው እንጂ የእሳቸው ልጅ አልመሰልኳቸው ይሻሉና እዚያ ቆዩ አባታችን ከምሸቱ በጨለመ ከ12 በአንድ ሰዓት ከምናምን ነው የገባው እዚያ መጣ ተቀመጠ ፎጉ ላይ አላየኝም ያየኝም የለ ፍየሎችም ነበሩ ፍየሎችንም አግባባሁ ወደ ጋጡ ከዚያ በኋላ ቁጭ እየተጠበቀ መጣ እጄ ሳምኩት ስስመው ጊዜ አላወቀኝም ይመጣል ብሎም እሱም በዛን ሰዓት እኔን አላሰበም አሁን ባባይ ብዬ ስስመው አላወቀ ማን እኔ መላኩ ነኝ መልከኔና በጣም አለቀሰ ተላቀስነ በጣም አዘነ ያው ጥዋት ተነሳ ፍየልም አረደልኝ አንድ ፍየል እሱም ደስ አለው ከዚያ ተቀመጥኩ ከዚያ እንዳጋጣሚ አሁን ውጣ